ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት፣ ቆይታ፣ ክራሞት እንዴት ይዟችኋል? ከኔ ጋር እግዚአብሔር ይመስገን። ዛሬ ከትናንቱ የቀጠለ ፓርት 2 ጥያቄና መልስ ይዤ መጥቻለሁ። ጥያቄ ቁጥር 1 የሚሆነው ኢየሱስ ክርስቶስ የተወለደበት ከተማ የት ነው? ሀ ኢየሩሳሌም፣ ለ ቤተልሔም፣ ሐመሩሃ ናዝሬት፣ መ ቃና። እንሆ መልሳችን ለ በቤተልሔም ነው። በቤተልሔም ካላችሁ ትክክል ናችሁ። ጥያቄ ቁጥር 2 ሰብአ ሰገልን ኢየሱስ ወደ ተወለደበት ስፍራ ሲመራቸው የነበረው ምን ነበር? ሀ ካርታ፣ ለ መልአክ፣ ሐመሩሃ ኮከብ፣ መ ህልም። እንሆ መልሳችን ሐመሩሃ ኮከብ የሚለው ነው። ኮከብ ብላችሁ ከመለሳችሁ ትክክል ናችሁ። እንሆ ጥያቄ ቁጥር 3 ላይ ደርሰናል። ጥያቄ ቁጥር 3 ኢየሱስ ተአምራዊ በሆነ መንገድ የተራመደው በምን ላይ ነበር? ሀ በውሃ፣ ለ በእሳት፣ ሐመሩሃ በጭስ፣ መ በቀስተ ደመና። እንሆ መልሳችን ሀሌታ ውሃ ይሆናል። በውሃ ላይ ብላችሁ ከመለሳችሁ ትክክል ናችሁ። እንሆ ጥያቄ ቁጥር 4 ላይ ደርሰናል። ጥያቄ ቁጥር 4 የሚሆነው ኢየሱስ ክርስቶስ የመረጣቸው ሐዋርያት ብዛት ስንት ናቸው? ሀ 8፣ ለ 10፣ ሐመሩሃ 12፣ መ 14። እንሆ መልሳችን ሐመሩሃ 12 ይሆናል። 12 ብላችሁ ከመለሳችሁ ትክክል ናችሁ። እንሆ ጥያቄ ቁጥር 5 ላይ ደርሰናል። ጥያቄ ቁጥር 5 ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የቀየረው በምን አይነት ቦታ ላይ ነበር? ሀ በልደት ላይ፣ ለ በለቅሶ ቤት፣ ሐመሩሃ በአይሁድ ባህል በአይሁድ ክብረ በዓል፣ መ በሰርግ ቤት። እንሆ መልሳችን መ በሰርግ ቤት በቃና ዘገሊላ ነው። መ ብላችሁ ከመለሳችሁ ትክክል ናችሁ። እንሆ ጥያቄ ቁጥር 6 ላይ ደርሰናል። ጥያቄ ቁጥር 6 ኢየሱስ ክርስቶስ በተራራው ስብከቱ በጠላቶቻችን ላይ ምን እንድናደርግ አስተማረን? ሀ እንድንገላቸው፣ ለ በትክክለኛው መንገድ እንድንዋጋቸው፣ ሐመሩሃ ችላ እንድንላቸው፣ መ እንድንወዳቸው። እንሆ መልሳችን መ እንድንወዳቸው፣ ጠላቶቻችሁን ውደዱ ይላልና እንድንወዳቸው። ጥያቄ ቁጥር 7 ላይ ደርሰናል። ጥያቄ ቁጥር 7 የሚሆነው ኢየሱስን የካደው ሐዋርያ ስም ማን ነበር? ሀ ዮሐንስ፣ ለ ይሁዳ፣ ሐመሩሃ በርተሎሜዎስ፣ መ ማቴዎስ። እንሆ መልሳችን ለ ይሁዳ ነው። ይሁዳ ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 8 ላይ ደርሰናል። ጥያቄ ቁጥር 8 በኢየሱስ ክርስቶስ ላይ ሲያሾፍ የነበረው ወታደር በራሱ ላይ ያስቀመጠው አክሊል ከምን የተሰራ ነበር? ሀ ከእሾህ፣ ለ ከአበባ፣ ሐመሩሃ ከወርቅ፣ መ ከብር። እንሆ መልሳችን ሀሌታ ውሃ ከእሾህ ነው። ከእሾህ ብላችሁ ከመለሳችሁ ትክክል ናችሁ። የዛሬው ጥያቄያችን እዚህ ላይ ያበቃል። ላይክ፣ ሼር፣ ሰብስክራይብ በማድረግ
እነሆ ጥያቄዎቻችን ዛሬ እዚህ ላይ ያበቃሉ። ጥያቄውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።